ልክ የእግዚአብሔር ቃል ወደ ህይወቴ ሲመጣ ለለውጥ እንደሚመጣ ለአዲስ ምዕራፍ እንደሚመጣ 100% እርግጠኛ ነኝ። መጽሐፍ ቅዱስ እግዚአብሔር በትንሽና በጥቂት ነገሮች ታላቅነቱን የገለጠበት መጽሐፍ ነው። የእግዚአብሔር ቃልን ከዘፍጥረት እስከ ዮሐንስ ራእይ ስታነቡት እግዚአብሔር አምላክ በብዙ ሰዎች ህይወት ታላቅነቱን ገልጦ አሳይቷል። ጌትነቱን፣ አምላክነቱን፣ ሁሉን ቻይነቱን ሰርቶ አድርጎ አሳይቷል። የምታነቧቸውን ታላላቅ ነገሮች፣ ተአምራት፣ እጅ ባፍ የሚያስጭኑ ድንቅና ተአምራቶች ሁሉ ግን እግዚአብሔር አምላክ ታላላቅ ነገሮች ለማድረግ ትልቅ ነገር የማይፈልግ፣ እግዚአብሔር አምላክ ከባድ ነገር ለማድረግ ከባድ መነሻ የማይፈልግ፣ በጣም ቀላል ከምትሉት ሁኔታ፣ በጣም ታናሽ ከምትሉት ሁኔታ እሱ በመለኮታዊ ማንነቱ ታላላቅ ነገሮችን ማድረግ የሚያውቅበት አምላክ ነውና መጽሐፍ ቅዱሳችን እግዚአብሔር አምላክ በትንሽና በጥቂት ነገሮች ታላላቅ ነገሮችን ያደረገበት መጽሐፍ ነው። ብዙዎቻችሁ በህይወታችሁ ሞልቶ የተረፈና በጣም ኮንፊደንስ እንዲሰማችሁ የሚያደርግ ነገር ላይኖራችሁ ይችላል። ከዚህ የተነሳ ስለ ህይወታችሁ ልትሰጉ፣ ልትፈሩ፣ ልትደናገጡ ትችላላችሁ። ነገ እንዴት እኖር ይሆን ብላችሁ የምትጨነቁ ሰዎች በዚህ ውስጥ አትጠፉም። አንድና መሰረታዊ ነገር ዛሬ እነግራችኋለሁ። እግዚአብሔር አምላክ ሁል ጊዜ ሲሰራ በትንሽና በጥቂት ነገር ታላላቅና ብዙ ነገር በመስራት ልጆቹን የሚያስገርምና የሚያስደንቅ አምላክ እንደሆነ ልነግራችሁ ወዳለሁ። ዛሬ እንኳን ከዚህ ቃል፣ ከዚህ ትምህርት፣ ከዚህ ፕሮግራም በኋላ በህይወታችሁ ባሉ ምዕራፎች ይህንን ቃል ተከትሎ እጅ ባፍ የሚያስጭን ታላቅ ነገር እግዚአብሔር ያደርግላችኋል። አምላኩን የሚተማመን ለሱ ቃል እንዳለው መልእክት እንዳለው የሚያምን ሰው ዘወርዋራና አነካካሪ ነገር ይሆንልኛል የሚል አሜን ይባል። ወይኔ ሐኪሞች ከገመቱት፣ ወላጆቻችሁ ከሚያውቁት፣ ጓደኞቻችሁ ከሚመሰክሩት፣ በእጃችሁ ካለው ማስረጃ፣ በዙሪያችሁ ካሉ አስረጃዎችም በላይ እግዚአብሔር ታላቅን ነገር ያደርግላችኋል። እግዚአብሔር አምላክ ኃያልን ነገር ያደርግላችኋል። ሙሴ አንደበቴ ትብ ነው ንግግር አልችልም ብሎ ሲል ብርቱና ርዕቱ ተናጋሪ፣ ነገስታትን አስፈሪ፣ ህዝቡን መሪ አደረገው እግዚአብሔር አምላክ። ያልኳችሁ ነገር እንደዚህ ነው። ሙሴ አንደበቴ ትብ ነኝ ንግግር አልችልም ብሎ ሲል እግዚአብሔር ሙሴን ብርቱና ርዕቱ ተናጋሪ፣ ነገስታትን አስፈሪ፣ ህዝቡን መሪ ያደረገው እግዚአብሔር። ታናሽ ናችሁ፣ ጥቂት ናችሁ፣ ወይም ደግሞ በብዙ ሁኔታ ስትተያዩ በአቅም የምታንሱ ልትመስሉ ትችላላችሁ። ነገር ግን እነግራችኋለሁ እግዚአብሔር አምላክ የታላቅ ህዝብ መሪ ያደርጋችኋል። ይኸውላችሁ እንደ ኃያል እና እንደ ባለስልጣን የእግዚአብሔር ቃል ወደ እናንተ ሲመጣ ቀጥሎ በህይወታችሁ ላይ ለውጥ ይሆናል። ማታካቺላ ማቴሌቬ ብርቱና ርዕቱ ተናጋሪ፣ አስገራሚ ሰባኪዎች፣ አስገራሚ አስተማሪዎች፣ አስገራሚ አገልጋዮች እግዚአብሔር ያደርጋችኋል። ያልተጠበቀ እንግዳ ነገር ከሞተ አንበሳ ውስጥ ጣፋጭ ማርን ያወጣ እግዚአብሔር ያልጠበቃችሁትን አዲስ ነገር ከእናንተ ያወጣል። አደረገው እግዚአብሔር። የ600,000 ህዝብ መሪ አደረገው። ነገስታቶች የሚፈሩት ሰው አደረገው። ጎበዝ ተናጋሪ አደረገው። ሃሌሉያ! ይችላል። አልችልም እንዳላለ፣ አቅም የለኝም እንዳላለ፣ ትንሽ ነኝ እንዳላለ ነገስታት የሚፈሩት ህዝብን የሚመራ የሚገርማችሁ የአፉ ቃል መሬት ጠብ የማይል እግዚአብሔር አምላክ ታላቅ ሰው አድርገው አስነሳው። እግዚአብሔር አምላክ በትንሽም በጥቂትም ነገር ይሰራል ነው። አሁን ዛሬ ማካፍላችሁ በትንሽም በጥቂትም ነገር ይሰራል። ትንሽ ነው ባላችሁት ጉዳይ፣ ጥቂት ነው ባላችሁት ጉዳይ እግዚአብሔር አምላክ አቅሙ አይወሰንም፣ አቅሙ አይገደብም። እኔ አምለዋለሁ አምላኬን። ገና እስካሁን ድረስ የአገልግሎት ኢንትሮዳክሽን ላይ መክሰስ ላይ ነው እንጂ ዋናው የአገልግሎቴ ጉዳይ ላይ እንዳልገባው እኔም አውቀዋለሁ። ገና ተጀመረ እንጂ አላለቀም። የኔና የእናንተ ጉዳይ ገና ተጀመረ እንጂ አላለቀም። ስለዚህ እንግዳ ነገር ይሆንልኛል የምትል አዲስ አሜን ተባል። በኢየሱስ ይሆንልሻል፣ በኢየሱስ ይሆንልሻል። ከዛሬ ለዚህ ክብር እና ኃላፊነት የተመረጠ የለም ላለው ጌዲዮን እግዚአብሔር አምላክ ኃያልና ጨካኝ አድርጎ ነፃ አውጪ አደረገው እግዚአብሔር። መጽሐፍ ቅዱሳችሁን ስታነቡት እሱ ነው የምታገኙት። ጌዲዮን ያለው ነገር አንድ ጉዳይ ነው። ከኔ የዘር ሐረግ ለዚህ ክብርና ኃላፊነት የተመረጠ አንድም ሰው የለም ብሎ እንዳላለ እግዚአብሔር ግን ኃያልና ጨካኝ ነፃ አውጪ አድርጎ አስነሳው። እንደዚህ ነው
ከዘራቸው እዚህ ግቡ የሚባሉ ሰዎች የሌለባቸው ለሪፈረንስ የሚሆን ለምስክርነት የሚሆን የታላቅነት ምሳሌ፣ የሀብት ምሳሌ፣ የስኬት ምሳሌ የሌላቸውን ሰዎች እግዚአብሔር ከዛ ውስጥ መሶ ታላቅ ነገር በሕይወታቸው ያደርጋል። ከዘራችሁ ታላቅ ነገር ያደረገ የተሳካለት ሰው ከዘራችሁ ባለሀብት ከዘራችሁ አገልጋይ ላይኖር ይችላል። አንድ ነገር ግን ነግራችኋለሁ፣ የታላቅነት ምሳሌ የስኬት ምሳሌ ለሪፈረንስ የሚሆን ሰው በእናንተ ትውልድ ውስጥ ባይኖርም እግዚአብሔር ግን እናንተን ምሳሌ አድርጎ ያስነሳችኋል። ይህን ትንቢት ካልፈለግቶ እግዚአብሔር አድርጎ ያስነሳችኋል። እኔ እኮ ለስምም ለኮንፊደንስም ለሪፈረንስ የሚሆን ወገን፣ ወንድም፣ ዘመድ፣ ጓደኛ ኤክስፒሪየንስ ሼር የማረግበት የቅርብ ሰው የቅርብ ተጠሪ ላይኖረኝ ይችላል። እግዚአብሔር እሱ አይደለም ጉዳዩ። እኛ ቤት በጠቅላላ ለሪፈረንስ ቢፈለጉ ከጆዳፍ የሆነ የብድር የሆነ የኪራይ የሆነ የምናምን የተራ በጣም ሌማን የሆነ ህይወት ኖሮ ሊሆን ይችላል። because of the anointing ከቅባቱ የተነሳ ግን እንደዚህ ይሆናል። አዎ ከዘራችሁ ለክብርና ለኃላፊነት የበቃን ኮንሶ ባይኖር እግዚአብሔር እንደዚህ ይላችኋል፣ ለክብርና ለኃላፊነት አደርጋችኋለሁ። ለክብርና ለኃላፊነት አደርጋችኋለሁ። ወይኔ ዘራፍ አጠገባችሁ ያለው ሰው ጨብጡትና ለክብርና ለኃላፊነት ያደርጋል በሉት። አንተ የኔ ልጅ ብርቱና ርቱ ተናጋሪ፣ ነገስታቶች የሚፈሩ ህዝብን የምትመራ ታላቅ ሰው እግዚአብሔር ያደርጋል። ይልሲ ቲቸር ሂስትሪ ሚልህ አይደለም የሚሆነው፣ እኔ ምልህ ነው ባንተ ህይወት የሚሆነው። ቲቸር ሂሳብ ሚልህ አይደለም ባንተ ህይወት የሚሆነው። ዘራፍ ምን አይነት ነገር ነው ባካችሁ? የእግዚአብሔር ቃልን ስታነቡ እንደዚህ ይላል። ሙሴ ብቻ አይደለም አልችልም ያለው፣ ሙሴ ብቻ አይደለም ትንሽ ነኝ ያለው፣ ጌዴዎን ብቻ አይደለም ትንሽ ነኝ ያለው። 40 ዓመት እስራኤልን ያስገባና ያስወጣ ዳዊት ገና የህይወቱ ምዕራፍ ሲጀምር አንድ ነገር ነው ያለው። እንደዚህ ብሏል፣ እኔ ግን ትል ነኝ አለ። እኔ ግን እንደ ሰው አይደለሁኝም አለ። እኔ የሰዎች ማላገጫ ነኝ አለ። ይህ በህዝብ ሁሉ ዘንድ የተናኩኝ ነኝ ያለው ዳዊት ነው እግዚአብሔር አምላክ የእስራኤል መብራት ያደረገው። በመዝሙር 22 ቁጥር 6 አውጡ። ዳዊት እኮ እንደዚህ ብሎ ነበር፣ እኔ ግን ትል ነኝ፣ እኔ ግን ሰው አይደለሁኝም፣ እኔ ግን የሰዎች መላገጫ በህዝብ ዘንድ የተናኩ ነበርኩኝ ያለውን ዳዊት እግዚአብሔር አምላክ እስራኤልን የሚያስወጣና የሚያስገባ የእስራኤል መብራት አደረገው። አንብበው እዩ። እኔ ግን ትል እንጂ ሰው አይደለሁም፣ ሰው ያላገጠብኝ ህዝብም የናቀኝ ነኝ፣ የሚያዩኝ ሁሉ ይሳለቁብኛል። እኔ ግን ትል እንጂ ሰው አይደለሁም፣ የሚያዩኝ ሁሉ ይሳለቁብኛል። እኔ ሰው አይደለሁም። ይህንን ሰውዬ እግዚአብሔር አምላክ የእስራኤል መብራት አደረገው 40 ዓመት። እሱ ብቻ መሰለን እንኳን በኖረበት ዘመን በሌለበት ዘመን ዙፋን ከዘሩ ላይ ጠፋ እግዚአብሔር ይላችሁ። የእግዚአብሔር መንፈስ ወደ አንተ ሲመጣ በህይወት ክሊክ የሚያደርገው የእግዚአብሔር ቃል ክሊክ የሚያደርገው በአንተ ህይወት something አዲስ ነገር ሊሰራ ሲፈልግ እግዚአብሔር ክሊክ የሚያደርገው ቃሉ ነው። የምልህ ነገር እንደዚህ ነው። ምንድነው አንተ ስለራስህ ያልከው ነገር ምንድነው? ምንድነው አንተ ያልከው? ልክ እንደ ዳዊት እኔ ግን ትል እንጂ ሰው አይደለሁኝም፣ እኔ የሰዎች መሳለቂያ ነኝ፣ እኔ ለቁም ነገር የማልበቃኝ ለምንም ነገር የማልፈለግ ያላችሁ ሰዎች እግዚአብሔር አምላክ ዳዊትን የእስራኤል መብራት እንዳደረገው እግዚአብሔር የትውልድ ብርሃን ያደርጋችኋል፣ የትውልድ መብራት ያደርጋችኋል። በኢየሱስም ጸለይኩላችሁ። አሜን በሉ። ውሰዱ ጩኹና አሜን በሉ። ለምን ካልከኝ በትንሽ ነገር መስራት ይችልበታል። በጥቂት ነገር መስራት ይችልበታል። ለምን መሰል? እግዚአብሔር አምላክ በትንሽ ነገር መስራት ይችልበታል፣ በጥቂት ነገር መስራት ይችልበታል፣ እዚህ ግባ በማይባል ነገር መስራት ይችልበታል። ስማ፣ እኔ ሙሉ ወንጌል አርሲ ነገሌ ሙሉ ወንጌል ቤተክርስቲያን ሰባኪዎቹ በእያንዳንዱ ቃል ሲናገሩ ኤቭሪ ሰንዴ ኤቭሪ ሐሙስ ነፍስ አይቀርልኝም አሜን እያልኩ ቃሉ ስወስድ ነፍስ አይቀርልኝም። ኖርማል እንዳትሆን እግዚአብሔር እያለ ያለው አንድ ጉዳይ ነው። ምን መሰለህ? እግዚአብሔር የሚለው ለክብርና ለኃላፊነት አደርጋለሁ። ወይ እግዚአብሔር እንደዚህ ይላል፣ ለክብርና ለኃላፊነት ያደርጋል። በኢየሱስ ስም ያደርጋል። ስማ፣ ስምዖን ማለት የቃሉ ትርጉም ቄጤማ ማለት ነው። ጌታ ኬፋ ብሎ አለት አደረገው። ቄጤማ ማለት ነው ስምዖን ማለት።
ስምዖን ማለት የቃሉ ትርጉም ቄጤማ ማለት ነው። ቄጤማ ማለት ቄጤማ ማለት ነው። ስምዖን ማለት ቄጤማ ማለት ነው የቃሉ ትርጉም። ኬፋ ብሎ ጌታ ቄጤማውን አለት አለ። ቄጤማ ልፍስፍስ የነበረውን መጣና ሰው ሁሉ ቄጤማ የሚለውን ሰውዬ ጌታ ኬፋ አለውና አለት አደረገው። ዛሬ ልክ እንደዚህ ደካማ ከሆነው ማንነታችሁ ውስጥ እንደ አለት የሆነ ጠንካራ ክብር ከውስጣችሁ ይወጣል። ለመሰለ እግዚአብሔር አምላክ በቄጤማ መስራት ይችልበታል። በቄጤማ መስራት ይችልበታል። ልፍስፍስ ደካማ አቅም የሌለው እዚህ ግባ የማይባል የሆነ ነገር ይችልበታል። በቄጤማ መስራት ይችልበታል። እውነቴን ነው የምላችሁ። early in the morning እኔ አለቅስ ነበር። በትንሽና በጥቂት ነገር መስራት የሚችልበት እግዚአብሔር ሲያገኘው ስምዖን ቄጤማ ነው የኔ ጌታ ኬፋ ብሎ አረት አደረገው። እንግዲያውስ ስሙኝ ልንገራችሁ፣ በምን አቅሜ ያላችሁትን ነገር እንደ ተሸከማችሁት እስከማይታወቃችሁ ድረስ ተሸከማችሁ አትጎብጡም ይላችኋል ጌታ። እግዚአብሔር ቀና ያደርጋችኋል። ከቄጤማ ውስጥ ኖበዲ ይሄን ቄጤማ ሲያየው አለት ብሎ አይጠራውም። ኢየሱስ ብቻ ኬፋ ነው አሉ የኔ ጌታ። ይችልበታል፣ ያቅበታል። ተናጋሪ ፈልገን እናናግራለን። እሱ ደግሞ ቃላት ማገጣጠም የማይችሉ ምስኪን ሰዎችን ጠርቶ አገልጋይ ያደርጋቸዋል። የቤተሰባችሁን የልደት ፕሮግራም ለመምራት የማትታመኑ ሰዎች ቤተ ክርስቲያንና ትውልድ አገር መሪ አድርገው እግዚአብሔር ያስነሳቸው። ጳውሎስ በላቲን ቋንቋ ምንድን ነው? ትንሹ ማለት ነው። የኔ ጌታ ግን ትልቅ አድርጎ ትልልቅ ነገር ሰራበት። የኔ ጌታ ትንሽ ናችሁ፣ ቄጤማ ናችሁ፣ አቅም የላችሁም። ጻፍ ሲናገር እንደዚህ ይላል፣ አንተ ታናሽ መንጋ አትፍራ፣ መንግስት ይሰጣል። አንተ ታናሽ መንጋ አትፍራ። እናፈራ፣ ቁመታቸውን አይተህ እንዳፈራ፣ ብዛታቸውን አይተህ እንዳፈራ። አንተ ታናሽ መንጋ አትፍራ፣ መንግስትን ይሰጣል እግዚአብሔር፣ ኃይል ይሰጣል እግዚአብሔር፣ ጉልበት ይሰጣል እግዚአብሔር፣ ሞገስ ይሰጣል እግዚአብሔር። ባለ ራዕይ የሆነ ወጣት ብቻ ጮሆ አሜን ይበለኝ። አንተ ታናሽ መንጋ፣ በቤተሰብ የተናቅ፣ በጓደኞች የተናቅ፣ በአገልጋዮች የተናቅ አንተ ታናሽ መንጋ አትፍራ፣ እግዚአብሔር መንግስት ይሰጣል። ኤቭሪ ፖይንት ትንቢት ነው ዛሬ የምነግራችሁ። እኔ በነበርኩበት ቤተክርስቲያን አግዳሚ ወንበር የነበረው የአግዳሚ ወንበሩን አንደኛውን እግር ይዤ ሚስማሩ እስኪነቀል ድረስ ነው ተንከባልዬ አሜን እምለው። እማቲና ካቻታ ላባ ስማ፣ እግዚአብሔር በትንሽና በጥቂት ነገር ይሰራል እያልኩ ያለሁት እንደዚህ ነው። አሁን ጥቂትና ትንሽ ነው ባልከው በዛ ጉዳይ አነጋጋሪና ታላቅ ነገር በህይወት ይሆናል። አንተ ታናሽ መንጋ አትፍራ። ትንሽ ነኝ ብላ አትፍራ። ቋንቋ አልችልም ብላ አትፍራ። ገንዘብ የለኝም ብላ አትፍራ። ሰው የለኝም ብላ አትፍራ። አትፍሪ። መንግስት ይሰጣል። መንግስት ይሰጥሻል እግዚአብሔር። አንዲት የገብስ እንጀራ የምድያምን ምድር ሁሉ አጠፋች። ትንሽ ድንጋይ ይላል መጽሐፍ ቅዱስ ሲናገር ትልቅ ተራራ ሆነ፣ ምድርንም ሞላ። ትንሽ ድንጋይ ነበረ ማንም ብድግ አድርገው ወደዛ የሚያላጋው ነገር ግን ያቺ ትንሽ ድንጋይ እግዚአብሔር እጅ ውስጥ ስትገባ ትልቅ ተራራ ሆነ፣ ምድርንም ሞላ አለ። የሚሰማኝ ሰው ካለ እንደ ከዚህ በፊቱ ማንም አያላጋም በኢየሱስ እግዚአብሔር እንደዚህ ያደርጋል። ታላቅ ተራራ አድርጎ ይተክላል፣ ምድርን የምትሞላ ያደርጋል። እግዚአብሔር ሲሰራ ትልቅ ተራራ ሆነና ምድርን ሞላ ይላል። ተቀላሽ ማንም እንደወደደ የሚያደርገው ትንሽ ነበር። ማንም ፒክ የሚያደርገው፣ ማንም እንደፈለገ የሚያደርገው፣ ማንም ከፈለገው ጋር የሚያጋጨው የሚያላጋው ነበረ። እግዚአብሔር ግን ሲሰራበት ለሀገር የከበረ ተራራ አደረገው። አሁን የምነግራችሁ ነገር እንደዚህ ነው። ማንም እስከማይነቀንቃችሁ ድረስ ቢዝነሳችሁ ለሀገር የከበደ ያደርገዋል። ወዳጆቼ የሰው እጅ የምታህል ትንሽ ደመና የ3 ዓመት ጥያቄ መልሳለች። ምን እያልኩ ወደ ቤት እንደመጣሁ እነግራለሁ። የዘመናት ጥያቄ ከተመለሰ ዘንድሮ
በኔ ይሆናል ጌታ በኔ ይሆናል እያልኩ አንተ አይሆንም ካልክ ቁጭ በል ችግር የለብኝም። እኔ ዝም ብለህ ድቡልቡል መንፈስ ድንች ይመስል ተንከባለል ዝም ብለህ እነግርሃለሁ። እግዚአብሔር ግን ጥቂት ነች አልካት። አንተ እጅ ላይ ያለችው ነገር የዘመናት ጥያቄዎችን ይመልሳል። ለረጅም ዘመን ሰክሰስፉል ያልሆኑ ሰዎች አንተን ያገኙሃል። በኢየሱስም ሰክሰስፉል ይሆናሉ። በሮች ይከፈትላቸዋል። እንዲህ ብላችሁ ጻፉ። ከማይታይ ነገር እግዚአብሔር ብቻ የሚያየው ነገር አለ። ከትንሽ ነገር እግዚአብሔር ብቻ የሚያየው ትልቅ ነገር አለ። ከጥቂት ነገር እግዚአብሔር ብቻ የሚያየው ብዙ ነገር አለ። ልክ ነው። አንቺ የምታየው ጥቂት ነገር ነው። አንቺ የምታየው ያለቀ ነገር ነው። አንቺ የምታየው የተቆረጠ ነገር ነው። አንቺ የምታየው እያሽቆለቆለ እየሄደ ያለ ነገር ነው። እግዚአብሔር ግን የተቆረጠ እያሽቆለቆለ መሄድ እየጠፋ መሄድ ባዶ የሆነ መሄድ ነገር አለ። እግዚአብሔር የሚያየው እንደ ማንኛውም ፍጥረታዊ ሰው አይም። እግዚአብሔር አምላክ ከማይታይ ነገር እግዚአብሔር ብቻ የሚታየው ነገር አለ። አይታይም። ደረቅ ምድረ በዳ ነው። ሸለቆ ባዶ ሸለቆ ነው። ምድረ በዳ ነው። ቀንም ሌሊቱም አንድ አይነት ድቅድቅ ጨለማ ሊሆን ይችላል። ግን ነግራቸዋለሁ ከማይታይ ነገር እግዚአብሔር ብቻ የሚያየው ነገር አለ። ከትንሽ ነገር እግዚአብሔር ብቻ የሚያየው ትልቅ ነገር አለ። ከጥቂት ነገር እግዚአብሔር ብቻ የሚያየው ብዙ ነገር አለ። እግዚአብሔር አምላክ እንደ ሰው ስለማይ አንተ ታናሽ መንጋ አትፍራ፣ መንግስትን ይሰጣል። የሚቀበለኝ ሰው ካለ አንተ ታናሽ መንጋ አትፍራ፣ መንግስትን ይሰጣል። አንተ የምታየውን ነገር ሌሎች እንዲያዩሉ አጠብቅ። ሌሎች ይሁልኝ አትበል። እግዚአብሔር ያየልህን ነገር ሌሎችም ይሁልኝ አትበል። ይገርማል። አንተ የምታየውን ነገር ወይም እግዚአብሔር ያየልህን ነገር ሌሎች ቢያዩልህም አስተካክለው አያዩልህም። ቢያዩልህም አኮስሰው ነው የሚያዩልህ። ቢያዩልህም አጣመው ነው የሚያዩት። ስለዚህ አንተ የምታየውን ነገር ሌሎች እንዲያዩ አትፈልግ። ይታየኛል። ከመሬት ውስጥ ከተማ ሲወጣ ይታየኛል። አገር ሲሰበሰብ ይታየኛል። ብዙ ሺህ ትውልድ ሲሰበሰብ ይታየኛል። አንተ ታናሽ መንጋ፣ አንዲት የገብስ እንጀራ የምድያም ምድርን ሁሉ አጠፋች። ትንሿ ድንጋይ ታላቅ ተራራ ሆነች፣ ምድርንም ሞላች። ማታካች ኤያቲና ማቱ ጋጂናማ በትንሽና በጥቂት ነገር መስራት ያቅበታል። በጥቂትና በትንሽ ነገር መስራት ይችልበታል። ቃልዮት ቸርች ላገለግል በዚህኛው በኩል ስገባ ዲያቆኑ ያባረኛል። አልመለስም። በዛኛው በኩል እመጣለሁ ይለኛል። በዚህ በኩል ይመጣና በዚህ ሲያባረኝ በዛ እመጣለሁ። በዛ ሲያባረኝ በዚህ። እግዚአብሔር አንድ ቀን እንደዚህ ያለኝ ጠራኝ። በሚያባርሩኝ ሰዎች ሁሉ ፊት ለፊት ልጅ ሆኜ ጠራኝና እንደዚህ ያለኝ፣ አንተ ታናሽ መንጋ አትፍራ፣ መንግስትን ይሰጣል። አትፍራ። እንዴ ለዶክተሩ እኮ እግዚአብሔር መንግስትን ባይሰጠው ሰዎች እኮ እንዴት እንደሰጡት እንኳን አያውቁም። ከሄዱ በኋላ ነው ያወቁት። እንዴት እንደሰጡት እንኳን they have no idea። ታንኩም ባንኩም መድፉም አየር ኃይሉም ሁሉንም ነገር በአገር ሰላም አስረክበውት ሄዱ። ከሄዱ በኋላ ትዝ ሲላቸው ሰጥተውታል። ስማ፣ እግዚአብሔር መንግስት ካልሰጠ ማንም አይሰጥም። ግን አንድ ነገር እነግርሃለሁ፣ አንተ ታናሽ መንጋ አትፍራ፣ እግዚአብሔር መንግስትን ይሰጣል። ከዚህ በኋላ በኢየሱስም ተራ ሰው አትሆንም። ባነበብነው የመጽሐፍ ቅዱሳችን ክፍል ውስጥ የምንረዳውና የምናገኘው ነገር ቢኖር በእስራኤል ዝናብ አልነበረም፣ ረሃቡም ጽኑ ነበረ። ሰራፕታ ደግሞ በሲኖዳ ድንበር ዳር ላይ በዳም በር ላይ የምትገኝ በጣም በረሃማ እና ረሃቡ ፈጥኖ የጠነከረባት ምድር ከተማ ነበረች ሰራፕታ ማለት። የእግዚአብሔር ቃል በአንደኛ ነገሥት መጽሐፍ ምዕራፍ 17 ላይ ስታነቡ የምታገኙት ይሄንን ነው። በእስራኤል ዝናብ አልነበረም፣ ረሃብ ጸንቶ ነበር። በሲኖዳ ድንበር በምትገኝ በረሃማ በሆነች ከተማ በሰራፕታ እንደውም ከኢየሩሳሌም ይልቅ ፈጥኖ ረሃብ በጠነከረባት በዛች ከተማ ውስጥ የነበረችን አንድ ሴት እግዚአብሔር አምላክ ለኤልያስ ሂድና ወደዛች ሴት ቤት በእንግድነት ግባ ብሎ ሲልከው የእግዚአብሔርን ቃል ታነባላችሁ። የሚገርማችሁ የዚች ሴትና የኤልያስን ታሪክ ኢየሱስ ይወደው የነበረ ታሪክ ያነበበው ታሪክ ብቻ ሳይሆን በአዲስ ኪዳን ለትምህርታችን የተጻፈም ታሪክ ነው። በሉቃስ ወንጌል መጽሐፍ ምዕራፍ 4 ቁጥር 25 26 አካባቢ ስታነቡ በአንደኛ ነገሥት መጽሐፍ ምዕራፍ 17 ላይ የተጠቀሰችው የዚህ ሴትና የኤልያስን ታሪክ ኢየሱስ እጅግ ይወደው ነበረ። ቀጥሎም ደግሞ አንብቦት ነበረ። በአዲስ ኪዳን ደግሞ ለትምህርታችን ይሆን ዘንድ በሉቃስ ወንጌል መጽሐፍ ላይ የተጻፈ ታሪክ ነበረ። በዚች በሰራፕታ በምትባለው ከተማ ትኖር የነበረችው ይህች ሴት ባል የሌላት አንድ ልጅ ያላት ደሃ ሴት፣ ጭራሮ የምትለቅም የምትበላው ጥቂት ምግብ ብቻ ያላት፣ በወቅቱ የነበረው ረሃብ የሚያስጨንቃት ነገር ግን ልጇን ለማሳደግ ተስፋ ያልቆረጠች ሴት ነበረች። እንደዚህ አይነት ሴት ነበረች። ኤልያስ በኢየሩሳሌምና በሰማሪያ እጅግ ታዋቂ ሰው ስለነበረ ኤልያስን ማንም ሰው በእንግድነት ሊቀበለው ይችላል። ሂዝ ኖን ፌመስ ሰው ነው። እግዚአብሔር ግን ይገርማቸዋል የላከው ወደዚህ ሴት ነው፣ ወደዚህ ደሃ ሴት።
ባል ወደሌላት፣ አንድ ልጅ ወዳላት፣ አንድ ጊዜ ብቻ የመብላት ፕሮግራም ወዳላት ወደዚህ ሴት ነው ይላካል። አንድ ጊዜ ብቻ የመብላት ፕሮግራም ወዳላት ወደዚህ ሴት ነው እግዚአብሔር ኤልያስን ይላከው። ወዳጆቼ በዚህ ሴት ቤት በጠቅላላ የሚታወቀው ቋንቋ አንድ ነገር ብቻ ነው። አንዲት መበለት፣ እፍኝ ዱቄት፣ ጥቂት ውሃ፣ ጥቂት ዘይት፣ እንቆቻ፣ የሚታወቀው ይሄ ነው። ቁራሽ እንጀራ፣ ጥቂት ጨራሮ። በዚህ ሴት ቤት ውስጥ ትልቅ የሚባል እንኳን ህይወት ቋንቋ የለም። በዚህ ሴት ቤት ሁሉ ጥቂት፣ ውሃው ጥቂት፣ ዘይቱ ጥቂት፣ እንጨቱ ጥቂት፣ ቁራሽ እንጀራ። ምን አይነት ጌታ እንደሆነ እጃችሁ ላይ ጥቂት ነገር ያላችሁ ሰዎች በዘመናችሁ፣ በህይወታችሁ፣ በቤታችሁ እንኳን አይደለም ኑሮ ቃሉን እንኳን ተጠቅማችሁት የማታውቁ ትልቅ ነገር ጥቂት ብቻ ያላችሁ ሰዎች በደንብ አድርጋችሁ ስሙኝ። አንድ እውነት ነግራችኋል። ምንም ስለሌለ አትሞቱ። ያለህን ስላጣ አትሞቱ። ያለህን ስላጣ ምንም ስለሌለ አትሞቱ። ነገር ስለጠፋ አትጠፋም። ለሆነ ሰው መልእክት ንገረው ብሎ እያል ጌታ ነገር ስለጠፋ አትጠፋም። ምንም ስለሌለ አትሞትም። ያለህን ነገር ስላጣ አትሞትም። በጣም ብዙ ሰዎች ያላቸውን ነገር ሲያጡ የሚጠፉ ይመስላቸዋል። ያላቸውን ነገር ሲያጡ የሚሞቱ ይመስላቸዋል። ምንም ነገር ስለሌላችሁ ነገራችሁ ባዶ ስለሆነ አትወርቁም። ጌታ እግዚአብሔር ምስክሬ። ይገርማቸው እቺ ሴትዮ ጥቂት ዘይት፣ ጥቂት ውሃ፣ እፍኙ ዱቄት፣ ቁራሽ እንጀራ፣ ጥቂት ጨራሩ ግን የሰማይ ፕሮግራም ያለባት ሴት ነች። እግዚአብሔር አምላክ ዲነር እሷ ቤት ኦርደር ያደረገላት ሴት ነች። ሰማይ በቤቷ ፕሮግራም የያዘላት ሴት ነች። እና ኤልያስን እንደዚያ ሂድ አሉ። በጣም ሀብታሞች ቤተ መቅደስ እኮ መኖር ይችላል። ኤልያስ ቤተ መንግስት መኖር ይችላል። ከባለጠጎች ጋር ከትልልቅ ሰዎች ጋር አብሮ መሆን ይችላል። እግዚአብሔር ግን ወደ እነዛ ሰዎች አላከውም። እግዚአብሔር የላከው በዚች በረሃማ በሆነች ሰራፕታ በምትባል ከተማ፣ ረሃብ በጠነከረባት ከተማ፣ ከኢየሩሳሌም በላይ በተጨነቀች ከተማ ውስጥ ባለች ድሃ ቤት እንደዚህ ብያለሁ። ይገርማቸዋል። ከተማው የጣዖት ሀገሩ የሐሳብ ቤቱ የድሃ ኤልያስ ገብቶ ኖረበት። ቤቱ ብቻ አይደለም የድሃ ከተማው ራሱ የጣዖት ከተማ፣ ሀገሩ ራሱ የሐሳብ ሀገር። ኤልያስ ግን ገብቶ ኖረበት እዛ ቤት። እንደዚህ ብያለሁ ዘንድሮ የማንም ይሁን ሀገሩ የማንም ይሁን ገብቶ ኖረበት ኤልያስ። ያወራሁት ነገር የሚገባው ለቃሉ ሰዎች ብቻ። ኤልያስ በጣዖት ከተማ፣ በሐሳብ ሀገር፣ በድሃ ቤት ገብቶ እንደውም ዝም ብዬ ሳየው እንደዚህ የሚደረገውን ቢጃማ ሁሉ አድርጎ አላየኝም። እንዲህ የሚደረግ አይደለም ያደረገው። እንደዚህ ታጥፎ እንደዚህ የሚታሰር ቢጃማ አድርጎ በጣዖት ከተማ ማጨ። ሰራፕታ የሚባለው እኮ ታውቃላችሁ የኤልዛቤል የትውልድ ሀገር ነው። የኤልዛቤል የትውልድ ሀገር ነው ሰራፕታ ማለት። በጣዖት ከተማ፣ በአሕዛብ ሀገር፣ በድሃ ቤት አኖረው የኔ ጌታ። አስገባውና አኖረው የኔ አባት፣ አኖረው የኔ ጌታ። የሆኑ ሰዎች ከኔ ጋር አብረው ይበሉስ ትኖርበታል ይላል ጌታ። አይነት ነገር ነው ባካ። እሺ በቃ አንተ ምቀኛ፣ ሸረኛ፣ መተተኛ፣ ሟርተኛ፣ ደጋም የተመታ ይሁን እግዚአብሔር እንደዚህ ይላል፣ ትኖርበታል ይላል። ከተማውን ትኖርበታል፣ መንገዱንም ትነዳበታል። አሜን በል። ኤልያስ እዛ ቤት ገብቶ የረሃቡን ዘመን በጥጋብ ካለፉ፣ በህይወት ከተረቡ፣ በክብር ከኖሩ ኢየሱስ እናንተ ቤት ገብቶ የኤልያስ እዛ ቤት መግባት ብቻ የረሃቡን ዘመን በጥጋብ አለፉት፣ በህይወት ተረፉ፣ በክብር ኖሩ። ኤልያስ እዛ ቤት ገብቶ የረሃቡን ዘመን በጥጋብ ካለፉ፣ በህይወት ከተረፉ፣ በክብር ከኖሩ ኢየሱስ እናንተ ቤት ገብቶ ሞትና ጭንገፋ፣ ውርደትና ሐዘን በኢየሱስ ስም አይሆንባችሁ፣ በኢየሱስ ስም አይሆንባችሁ። ይሁን ኤልያስ ብቻ እዛ ቤት ገብቶ ባሌልላት ያቺ ደሃ ሴት ጭራሮ ለቃሚ የረሃቡን ዘመን በጥጋብ ካለፉ፣ በህይወት ከተረፉ፣ በክብር ከኖሩ ኢየሱስ እናንተ ቤት ገብቶ ሞትና ጭንገፋ አይሆንባችሁ። አንተ ቆይተማ ዮሴፍ ጴጢፋራ ቤት ገብቶ የጴጢፋራ ቤትና አካባቢው ከተባረከ፣ ታቦቱ አቢዳራ ቤት ገብቶ ከተባረከ፣ ሁለቱ ሰላዮች ራብ ቤት ገብተው ራብና ቤተሰቦቿ ከሞት ካመለጡ፣ ኤልሳ ያቺ ሴት ቤት ገብቶ የዘመናት ጥያቄ ተመልሶ የሞተው ከተቀሰቀሰ፣ ኢየሱስ መጥቷል፣ የሞተው ነገር ይቀሰቀሳል።
የረሃቡን ዘመን በጥጋብ አለፉ፣ በህይወት ተረፉ፣ በክብር ኖሩ። እሱ ብቻ መሰለ እንዴ? ዮሴፍ ገብቶ የጴጢፋራ ቤትና አካባቢው ከተባረከ፣ ታቦቱ አቢዳራ ቤት ገብቶ ከተባረከ፣ የአቢዳራ ቤት ከተባረከ፣ ሁለቱ ሰላዮች ረዓብ ቤት ገብተው ቤተሰቦቿና እሷ ከሞት ካመለጡ፣ ኤልሳ አዛዥ ሴት ቤት ገብቶ የዘመናት ጥያቄ ከተመለሰ፣ ሞተው ከተቀሰቀሰ፣ በምን ሂሳብ ነው ኢየሱስ እናንተ ቤት ገብቶ ታሪክ የማይለውጠው? እንግዲያው ስለዚህ ይሄን ትንቢት ስሙ። ይሄንን የረሃብ ዘመን በጥጋብ ታልፉታላችሁ። ይሄንን ውድ ዘመን ጌታ ምስክ ገዝታችሁት እንጂ ገዝቷችሁ አያልፍም። እጃችሁ ላይ ያለው ነገር ለምንም አይሆንም አትበሉ። የነገር ትልቅነትና ትንሽነት ማንንም አኑሮ አያውቅም። ጌታ እኮ ነው የሚነግርሽ። ያለኝን ነገር በልቼ እየጨረስኩ ነው የምትይ ሰይታለሽ እዚህ ውስጥ። ይገርምሻል። ያለሽን ነገር በልተሽ እየጨረሽ አይደለም። ሲምፕሊ ኤልያስ ቤቷ ገብቶ የረሃቡን ዘመን በጥጋብ ካለፉ፣ በህይወት ከተረፉ፣ የአህያ ጭንቅላትና የዶሮ ኩስ በተበላበት ዘመን እነሱ ግን ዱቄቱም ከማድጋ ዘይቱም ከማሰሮ አልተጨረሰም እንደሚል የእግዚአብሔር ቃል። ይገርማቸዋል። ይሄንን የእጥረትና የውጥረት ዘመን ባልተጨረሰ በሞላ የእግዚአብሔር ማይቲ ግሎሪ ታልፉታላችሁ። የመጨረሻ እድል ልሞክር ሚል ንግግር የሰነፍ ንግግር ነው። የመጨረሻ የሚባል ነገር የለም። የመጨረሻ እድል ልሞክር የምትሉ ሰዎች አላችሁ። ይሄ የሰነፍ ንግግር ነው። የመጨረሻ የሚባል ነገር ከእግዚአብሔር ጋር ሆኖ የለም። ለሰው የመጨረሻ ለእግዚአብሔር የመጀመሪያ ነው። ለሰው የመጨረሻ ለእግዚአብሔር የመጀመሪያ ነው። ስለዚህ የምላችሁ ነገር እንደዚህ ነው። እግዚአብሔር አምላክ በትንሽና በጥቂት ነገር መስራት ያውቅበታል።